ሰላም እንዴት ናችሁ የማንቼ ደጋፊዎች? ይሄ ቪዲዮ ከመጣላችሁ ኮፒ ሊንክ አድርጉት ማለት ነው። ነገ ከሊድስ ጋር ጨዋታ አለን። ይሄን ጨዋታ በአማራ ሁኔታ እናየዋለን ማለት ነው። 3 ነጥብ ደግሞ የኛ ነች። በዛው መካከል ሙሌን ማያውቀው የለም፣ ሙሌ ያላበረታታው የለም ብዬ አስባለሁ። ሙሌ 9000 ሰው ብቻ ነው የሚቀረው 200k ሊገባ። እባካችሁ 200k በዚህ 3 ቀን እናስገባው በእናታችሁ። ይሄን ብቻ አድርጉልኝ፣ ይሄን ብቻ። እኔ እግዚአብሔርን ብያለሁ። ዛሬ ይህን ጨዋታ ከጣልን መጣል ማለት መሸነፍ አለ። አቻ ከወጣን እኔ በቃ የሆነ ቦታ ፈልጉኝ። በቃ የሆነ በቃ እንደዚህ ብሎውን ይመጣሉ። በቃ የአርሰናል ደጋፊ እንዲህ ብሎ ይመጣላል። በቃ መከራ ቼልሲ። እኔ ጋርዲዮላ ገብርኤልን ዛሬ ካላሸነፍ በጣም በቃ መጨረሻ ማርያም በቃ አብቅቷል ማለት ነው። ፕሪሚየር ሊጉ ለአስቶን ቪላ እንደማይቆጠር ይታወቃል። ስለዚህ አብቅቷል። አርነ ስሎት በፈጠረ እስኪ እንዲሁ ይሄው ልንበርከክ። ኧረ በፈጠረ ዋንጫው ከእጃችን ወጥቷል። መሳለቂያ መሳቂያ ግን አታድርገን። ክለባችን ሊቨርፑል እንግዲህ በ20ኛ ሳምንት የፕሪሚየር ሊግ ጨዋታ በክራቨን ኮቴጅ ከፉልሃም ጋር ጨዋታቸውን ያደርጋሉ። ለሊቨርፑል ይሄ ጨዋታ ቀለል ያለ ነበረ ለብዙ ዓመታት። ነገር ግን አሁን ግን ባለንበት አቋም የምንፈተን ይመስለኛል በፉልሃም ሜዳ። ነገር ግን ያው ምንም ቢሆን ገናና ክለብ ስለሆንን ፖይንት ይዘን እንወጣለን ብዬ ተስፋ አደርጋለሁ። 3 ፖይንት ኢዝ መስት 3 ፖይንት ግድ ነው አንስላት። በቃ ጥፋት እንዳትሰራ ሚድፊልደሮችን እየሰበሰብ 5-4 ሚድፊልደር እያስገባ ጥፋት አትስራ። በቃ ይሄ አሰልጣኝ ኮምፕሊኬትድ ማድረግ የለበትም ነገሮችን። ተጫዋቾችን በተፈጥሯቸው ቦታ ማሰለፍ አለበት። ፍሪምፖንግ ቀይ መስመር በየቦታቸው ተጫዋቾች መግባት ያለባቸው መግባት አለባቸው ነው ጨዋታ ላይ ሊቨርፑል ያለ። በቃ ቀይ መስመር ላይ ኬሳ መግባት አለበት። ኮዲዩ ጋክፖ ቦታው መያዝ አለበት። ሶቦስላይና ግራቨንበርግ ነው መጣመር ያለባቸው በደብል ፒቮት ሚድፊልዱ ላይ። 10 ቁጥር ላይ ፍሎሪያን ቪርትስ። ፍሪምፖንግ ቀይ መስመር ላይ አሪፍ ቢሆን እንኳን ራይት ባክ መሆን ያለበት። ኬርኪዝ በሮበርትሰን ተቀይሮ መግባት አለበት። ሮበርትሰን እዚህ ጨዋታ ላይ መጀመር አለበት። በቃ የኬርኪዝ ጉዳይ እያለፋን ያለው ጊዜ ይፈልጋል። ቀስ እያለ ይልመድ። አሁን ግን ፖይንት የምንሰበስበት ጊዜ ነው እና በተፈጥሯዊ ቦታቸው ይሰለፋሉ ብዬ ተስፋ አረጋለሁ። አርነ ስሎት ነገሮች እንደማያበለሻሽ ተስፋ አረጋለሁ። እኔ በጣም ሰፖርት አድርገው ነበረ፣ ግን አሁን ግን ተስፋ እየተሟጠጠ እየመጣ ነው። ከሊድስ ጋር ባየነው ነገር ደስተኛ አልነበርንም እኛ ብዙ የሊቨርፑል ደጋፊዎች እና ሆፕፉሊ ይህንን ጨዋታ አሸንፈን እንወጣለን ብዬ አስባለሁ። ጀማው ሰዓታችን ደርሷል። እንደተለመደችው አዎ ያስፈልጋል። ወሳኝ ሰዓት ነው ጀማው። አሸንፈናል። እኛ ካሸነፍን በኋላ ታዲያ ማላይ ነው መቋጠር ያለብን። እንቀርግ መያዝ ያለብን ማላይ ነው። ሲቲ ላይ እኛ በራሳችን ዋንጫ መብላት አቅቶን አይደለም። እኛ በብቃታችን በክንዳችን ማለት ነው አስከብረን የፕሪሚየር ሊጉን ዋንጫ እኮ እንደምንበላ ዓለም ያወቀው ፀሐይ የሞቀው ነገር ነው። ግን ምንድነው የደንቡ ሲቀር ደስ አይልም። ብዙ የቼልሲ ደጋፊዎች አሁን ፍርሃት እያየሁባችሁ ነው። ካይሴዶ እኮ የለም እንዴ? አይኑራ እንዴ? ፓልመር አለ አይደል እንዴ? ኢንዞ አለ አይደል እንዴ? ምንድነው የምትሉት? ተው ጋርናቾ አለ አይደል እንዴ? ከተርፌ ወሰዳችሁት እንዴ? ተርፌ ቤት እኮ ነበር ማይችለው ጋርናቾ። አሁን እኮ እዛ እኮ ይችላል። ምን ሆናችሁ ነው? ምን ሆነ? እንዳትፈሩ እንዴ! ሲጀመር ለንደን ብሉ ነች። እኔ እኮ ከዚህ በፊት አንሰንቴን የነገርኳችሁ ብሉ ነች ለንደን። ምን ጠቅላችሁን ብሏት ብትፈልጉ፣ ይሄን ጨዋታ ግን ነጥብ አስጥሉ ነጥብ። እኔ ነገርኳችሁ ቼልሲ ሆነ እዚህ ጨዋታ ላይ አንድ ነገር ቢፈጠር እረማመድብሃለሁ። ሃንግማን እረማመድብሃለሁ። ስርዓት ይዘህ ወጥረህ ተጫወት። እኛ ከጎንነን ይኸውልህ ኒኩለር የሚያክል ይኸውልህ ቋጠሮ ነው የምንቋጠርን። ሃንግማን በርታ፣ ጠንክር ብቻ አንተ እሺ አለንልህ ከጎን ጀማው። ወጥር ሼር ኮፒሊንክ አድርግ እናዳርስ። አንተ አታስወግሩኝ ጀማው። ከጎናቸው መሆናችን ማሳየት አለ። ወጥር ኮፒሊንክ አድርግ አዳርሰው። ይመቻችሁ። ተኩል ያለውን ጨዋታ ለመቋጠር የሚያስፈልጉን 5 ነገሮች ናቸው ማለት ነው። ይሄን ቪዲዮ እንዳታሳልፉ ያርሰናል። የመጀመሪያው ሩብ ኪሎ ጣን ታዘጋጃለች። ቢቻል የውጭ ሀገር የሱዳን ጣን ምናምን ቢወጥሩ። ሁለተኛው ደግሞ ሩብ ኪሎ አጻፋሪስ ከየትም ብላችሁ ለዛሬ ያስፈልጋል። ሩብ ኪሎ አጻፋሪስ ሶስተኛ የምታመጡት ደግሞ የቁራ እንቁላል ምሳችሁን 3 የቁራ እንቁላል ነው የምንፈልገው። አራተኛ ደግሞ የጥቁር ድመት አር ጭንቅላታችሁን ትለወሱና በውሻ ሽንት ነው የምትቀቡት ማለት። አምስተኛ የመጨረሻው ደግሞ
ጨዋታው እንዳለቀ ዛሬ ሙሉ ሌሊቱን ነጭ ጅብ እያላለባችሁ ነው። ትላንትና ራሱ ተበደለ ራሱ ተገደለ የሚባል ጀለስ ኮሜንት ላይ ያየሁት በጣም ስላሳቀኝ ነው። ግን ዛሬ የቋጠረው ቀን ነው ማለት ሲቲ ተጋግጦ ተፋፍጦ ምናምን ነገር ዛሬ ሞቶ ቢያሸንፍ ራሱ በ4 ነጥብ ነው የሚበልጣቸው። የራሳችን አመኑ ግን ስቲል ማስፋት መቋጠር አለ። ቪላ ነው ሁለተኛ ሆነ ያለበት ሰላም አለው። ቪላ ሁለተኛ ሲሆን ኮሜንት ላይ ስንት ለስንት እንደሚያልቅ ጨዋታው ኮሜንት ላይ አስቀምጡልኝ። እኔ ፐርሰናሊ 2-1 ቼልሲ ያሸንፋል ብዬ አስባለሁ። ሁሉ ኮፒ ሊንክ ሼር ያደርጋችሁ ይመቻችሁ።